ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ እግዚአብሔር ረድቶኝ ወደ ጊዜያዊ ሀገሬ ወደ ኡጋንዳ ካምፓላ በሰላም መጥቻለሁ። እንግዲህ ከስቱዲዮዬ ሀሳብ መቸር ጀምራለሁ። ተወዳጆች እንግዲህ ዛሬ የምናነሳቸው ሀሳቦች ሶስት ናቸው። የመጀመሪያው ሀሳብ እንግዲህ ታላቁ የአራት ጉባኤ መምህር የሆኑት የኔታ ይባቤ ዛሬ እንግዲህ የረፍታቸውን ነገር ከሰማም በኋላ ዛሬ ስርዓተ ቀብራቸው ተፈጽሟል። እንግዲህ እንደምታዩት በቦታው ላይ እንግዲህ ታላላቅ አባቶች በተገኙበት ስርዓተ ቀብራቸው እንግዲህ ተፈጽሟል። እንግዲህ ለቅዱሳኑ ተስፋ አለ። ሰው ሞታ አንልም፣ አረፈ ነው የምንለው። ይልቁኑ የአባታችን ነገር ደግሞ ትላንትና ታሰሩ፣ እንደዚህ አይነት ነገር ደረሰ ባልንበት ዛሬ ደግሞ አረፉ የሚባለውን ዜና ስንሰማ ልብ ይሰብራል፣ በጣም ያሳዝናልና ለማንኛውም ለመላው ቤተሰብ እንዲሁም ለኦርቶዶክሳውያን ሁላችንም መጽናናት ይሁን የሚለውን ግልጽ ምልክታዬ ከወዲሁ አሳስባለሁ። በሁለተኛ ደረጃ እንግዲህ ማነሳው የአቶ ደበበ ልጅ ክህነቱ ተያዘ የሚለውን ሀሳብ እናነሳለን። እንግዲህ ዲያቆን ነበረ፣ ድቁናው እንደተያዘ እሱ ብቻ ሳይሆን መሰል ልጆች እንዳሉ እናነሳለን። ከሁሉ በላይ ግን ትኩረት ሰጥተን ዛሬ የምንነጋገረው ጀገን ያለ ኦርቶዶክሳዊ አቋም ሊኖረን ይገባል ብዬ አምናለሁ። አባታችን አቡነ ገብርኤል እንግዲህ ማን ናቸው? በእውነት ለመናገር እኚህ ሰው ወደ ጵጵስና ከመምጣታቸው በፊት ማን ነበሩ እና በእኚህ ሰው ዙሪያ ደግሞ የተደረጉትን አንዳንድ ሀሳቦችን አንዳንዶችም ተጠያቂ ናቸው የሚል ጽኑ ሙግት አለኝ። በዚህ ሀሳብ ዙሪያ ሀሳብ እችላለሁ። እንግዲህ ሁላችሁም እንግዲህ መርሃ ግብራችንን ላይክ በማድረግ ሼር በማድረግ ለትውልድ እንድታደርሱ በፍጹም ትህትና እጠይቃለሁ። ምክንያቱም ላይክ አድርጋችሁ ብትጀምሩ ተደራሽነቱ ለብዙዎች ይሆናል ብዬ ስለማምን ነው። ተወዳጆች እንግዲህ እውነታን እውነት እያልን መጨረስ እንዳለብን አምናለሁ። ስለዚህ የመጀመሪያ እንዳልኳችሁ ታላቁ አባትን እንግዲህ ዛሬ ቀብራቸው ተፈጽሟል እና ለመላው ቤተሰብ መጽናናትን እንመኛለን። ሌላው እንግዲህ አንድ ደብዳቤ ያው እንዳልኳችሁ አልነበርኩም እዚህ ሀገር እና ደብዳቤ ደርሶኛል እና ይህ ደብዳቤ የወጣው ህዳር 11 ቀን ነው። እንግዲህ ብፁዕ አቡነ ፋኑኤል ናቸው። እንደምታውቁት የቀድሞ ቀሲስ ደበበ እስጢፋኖስ የሚባል ሰው እንግዲህ ክህነቱ በማስጠንቀቂያ እያንዳንዱን ጠንቃቃ ፕሮሲጀር ተጠብቆ ነገር ግን እብሪትንና አመፅን ተመኝቶ ይህንን ገንዘብ አድርጎ እቺ ቅድስት ቤተክርስቲያን እንግዲህ አንዳንድ ጊዜ የቀረቧት ናቸው የሚደፍሯትና ቀረብኳት ብሎ እንግዲህ በብዙ ድፍረት የነበረው ሰው ባለፈውም እንግዲህ ከ3 4 ቀን በፊት እንደነገርኳችሁ ቤተሰቦቹን እንግዲህ ልጆቹን አምኖ ተቀብሏል። ገንዘብም ተቆራጭ ማድረግ ጀምሯል እና እያንዳንዱ ነገር ግን በጥንቃቄ እየተከታተለ እንደሆነ እናውቃለን። የቤተክርስቲያን ጉዳይን ግን አልተውነውም ስንላችሁ እኛ የመጀመሪያው ነገር በዚህ ሰውዬ ጉዳይ የመጀመሪያ ነገር ክህነት ይከበር የሚል ነው። ሁለተኛ ደግሞ የበደላቸውን ልጆቹን እንደገና የልጆቹን እናት ይካስ ነው። ቤተክርስቲያንን ደግሞ ቤተክርስቲያን በምትለው መሰረት ክህነቱን ዞር አድርጎ በቃ ክህነቱን ቤተክርስቲያን አውግዛለች፣ ቅስናውን ሽራለች። ስለዚህ አሁን መምህር ሆኖ የተለያዩ ነገሮች በማድረግ ይቀጥል ነው እያልን ያለ ነው። ሰውየው ግን እብሪተኛ ስለሆነ እብሪቱ ቀጥሏል። ይሁንና ግን ዲኤንኤኑ ከተረጋገጠ በኋላ ምንም መፈናፈኛ መንገድ ሲያጣ በስተመጨረሻ እንግዲህ ያው እንደምታውቁት ልጆቹን አምኖ ተቀብሏል። አምኖ ተቀብሎ ገንዘብ ሁሉ ተቆራጭ ሌላም ነገር ሊያደርግ ወስኖ ብዙ ነገር እያደረገ አለ እና ያንን እንግዲህ በስቴፕ ባይ ስቴፕ እንገልጣለን። ላውን ግን
ምንም መዋሸት አይጠበቅብንም። የአንዳንዶቻችን የጸሎት መልስ ነው፣ የአንዳንዶቻችን የልብ መሻት ነው። ይህ ሰውዬ ከቤተሰቡ ጋር ሰላማዊ ነገር ፈጥሮ አባት ለሚፈልጉ ልጆች አባታችሁ ነኝ ብሎ የሚያምንበትን ነገር የሁላችን መሻት ነን። እንግዲህ ልጆቹን አናግሯቸዋል። ለሁለቱም ልጆች እንግዲህ 100 ሺህ ብር ለጊዜው ለዚህ ጊዜ ላውን የሚሆን ሰጥቷቸዋል። ይህ እውነት ነው። ከሁሉ በላይ ከገንዘቡም ከምኑም በላይ ግን ልጆቼ ብሎ መቀበሉ በጣም 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 የሚያስመሰግን ነው። ግን ተወደደም ተጠላ ወዶ ሳይሆን ተገዶ ነው። አቶ ደበበ ያመነው ማለት ነው። ይሄ አስምራችሁ እንድትይዙት ያስፈልጋል። ወዶ ሳይሆን ተገዶ ነው በነገራችን ላይ። ምክንያቱም ጫናው ቀላል አይደለም። ከሚስት ጫና ይመጣል፣ ከልጆች ጫና ይመጣል። ወንድሞች ፈላጊ ልጆች እንዳሉ እና ከሁሉ በላይ ደግሞ እንግዲህ እንደተበደለ ራሱን አድርጎ ብዙ አላደረኩም ሲል የነበረ ሰው ምን ያህል በክህደት እንደተያዘ የሚያሳይ ነገር ነው እና ለማንኛውም እናመሰግናለን። አሁን ቀጣይ ነገራችን ደግሞ የቤተክርስቲያናችን ጉዳይ ነው። ልጆችን አመንክ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በደልተኝነት ተሰምቶ ብዙ ነገር ለመካስ ወሰንክ፣ እግዚአብሔር ይመስገን። የቤተክርስቲያናችን ጉዳይ እንዴት ነው የሚል ደግሞ ጽኑ ሀሳብ ነበር። እንደምታውቁት ሰውዬ አሁንም መቀደሱን ቀጥሏል። እንግዲህ ከሱ የሚቀበሉ ሰዎች የጌታ ስጋና ደምን እንግዲህ ምንም በማያወላዳ ነገር ኦርቶዶክሳዊ ስርዓት እንዳይደለ በግልጽ ይታወቃል። ስለዚህ አሁን በግልጽ በደረሰኝ ደብዳቤ መሰረት ወደ 6 ዲያቆናት የዮናስን ጨምሮ ዮናስ ደበበ የራሱ የደበበ ልጅ ነው፣ እሱን ጨምሮ 6 ዲያቆናትን እንግዲህ አህጉረ ስብከቱ አግዷል። ይህ ደብዳቤ እንግዲህ በየሌሎች አጥቢያዎችን መነበብ አለበት ብዬ አምናለሁ። ምክንያቱም ሌሎች መማሪያ እንዲወስዱ። በዚህ አጋጣሚ እንግዲህ ብፁዕነታቸውን ከልብ እናመሰግናለን። ጉዳዩን በስነ ስርዓት እየተከታተሉ ከስር ከስር ነገሮችን በትዕግስት እያዩ የሚያደርጓቸው እርምጃዎችን በጣም እናከብራለን። አሁን እንግዲህ የነዚህ ዲያቆናት ደግሞ አገልግሎት ተይዟል። አገልግሎት መያዝ ብቻ ሳይሆን ሪፖርት አድርጉ ተብሏል። በዛ መሰረት ካልሄዱ ኢሚዲየትሊ ድቁናቸው ይሰረዛል ማለት ነው። በቃ ይሰረዛል ማለት ነው። ስለዚህ እሱን ቀጥታ ነብላችኋለሁ። በዚህ አጋጣሚ እንግዲህ በደበበ ጉዳይ አንዳንዶቻችሁ ዝም ያለን መስሏችሁ ከሆነ በነገራችን ላይ በጣም በጣም ጠንካራ ወንድሞች እህቶች በመሰባጠር ጠንካራ ስራ እየሰሩ ነው። ከመንግስት ጋር ጠንካራ ነገር እያደረጉ ነው። እንደ አንድ የቤተክርስቲያን ተቆርቋሪነታቸው ስርዓተ ቤተክርስቲያን ይከበር። የደበበ እስጢፋኖስ ሀብት ሳይሆን ከመመኑ የተወሰደ ብር ነው። ስለዚህ ደበበ በዚህ ሊምነሸነሽ አይገባም። ይልቁኑ የቤተክርስቲያን ነገር ለቤተክርስቲያን መመለስ አለበት። ልጅም መቀበል ብቻ ሳይሆን መስጠት ደግሞ አለበት። ምን ቤተክርስቲያን መስጠት አለበት፣ መልሶ መስጠት አለበትና ይሄንን እንግዲህ በጽኑ ከሕግ አንጻርም እየተሄደ ነገር አለ። ሌላ እንግዲህ በመሃል የሆኑ ችግሮች አሉ። እሱን እንግዲህ በጊዜው እንፈታለን። ምንም ችግር የለም። ስንሰማ ነገሮችን እያየን እንቀጥልበታለን። ምክንያቱም ማንም ከቤተክርስቲያን አይበልጥም። አንዱ ላይ ልንገራችሁ፣ ጳጳስ ይሁን ፓትርያርክ ከቤተክርስቲያን አይበልጥም። በነገራችን ላይ ቤተክርስቲያን ቤተክርስቲያን ነች። ስለዚህ አንዳንድ ነገሮች አሉ፣ በሂደት እንገልጣቸዋለን ማለት ነው። በሂደት እንገልጣቸዋለን። ግን አደብ ብትገዙ ጥሩ ነው። በጳጳሳት ደረጃ ኖራችሁ አንዳንድ የቢዝነስ ቁማራችሁን የያዛችሁ አደብ ብትገዙ ጥሩ ነው። ምክንያቱም ቤተክርስቲያን ቤተክርስቲያን ነች። ቤተክርስቲያን በእናንተ አትለከምና ይህን ስላችሁ የሚገባችሁ ሰዎች ስላላችሁ ማለት ነው። ስለዚህ ይሄንን እንግዲህ በጊዜው እንቀጥላለን። ይሁንና ግን እንግዲህ አቡነ ፋኑኤል ያደረሱኝ ደብዳቤ አለ። ደብዳቤውን ቀጥታ ላንብብላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲና አካባቢው ሀገረ ስብከት ጽሕፈት ቤት ቀን ህዳር 11 2018 ዓመተ ምህረት ቁጥር ሀ/09/18 ለዲያቆን ዮናስ ደበበ፣ ለዲያቆን ሚኪያስ ደረጀ፣ ለዲያቆን ባሮክ ታደሰ፣ ለዲያቆን በረከት ገዛኸኝ፣ ለዲያቆን አማኑኤል፣ ለዲያቆን ዘለቀ ጉዳዩ የድቁና ስልጣን ክህነታችሁ መያዝ ስለማሳወቅ ይላል። በታወቀች ኃጢአቱ በእርግጥም የተሻረ ቄስ ወይንም ዲያቆን ቢኖር ከዚህ በኋላ ቀድሞ ላይሻር በሰሞኑ ወራት ይሰራው የነበረውን የአገልግሎት ስራ
ተዳፍሮ ቢሰራ ከቤተ ክርስቲያን ፈጽሞ ይለይ፣ ስራውንም እያወቀ ከእርሱ ጋር አንድ የሆነ ሁሉ ይሻር እንዲል ፍትሐ ነገሥት አንቀጽ 6 ቁጥር 227 ደግሜ ያነባዋለሁ። በታወቀች ኃጢአቱ በእርግጥም የተሻረ ቄስ ወይንም ዲያቆን ቢኖር ከዚህ በኋላ ቀድሞ ሳይሻር በሰሞኑ ወራት ይሰራውን የነበረውን የአገልግሎት ሥራ ተዳፍሮ ቢሰራ ከቤተ ክርስቲያን ፈጽሞ ይለይ፣ ስራውንም እያወቀ ከእርሱ ጋር አንድ የሆነ ሁሉ ይሻር እንዲል ፍትሐ ነገሥት አንቀጽ 6 ቁጥር 227። እናንተም ይህንን ቀኖና ቤተ ክርስቲያንን ተላለፋችሁ ከማዕረግ ክህነቱ ከተሻረ ሰው ጋር አብራችሁ እያገለገላችሁ በመሆኑ ለጽሕፈት ቤቱ ከደረሰው መረጃ የተገነዘብን ስለሆነ ለአገረ ስብከቱም ሪፖርት እስክታደርጉ ድረስ ስልጣነ ክህነታችሁ መያዙን እያሳወቀን ከዚህ ኢቀኖናዊ ድርጊት እንድትታቀቡ እናሳስባለን። ዳሩ ግን በእንቢተኝነት የምትቀጥሉ ከሆነ ከስልጣነ ክህነት የምትሻሩ መሆኑን በጥብቅ ማስገንዘብ እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ግልባጭ ለቨርጂኒያ ግዛት ቤተ ክህነት ጽሕፈት ቤት፣ ለደብረ ጉስቋም ቅድስት ማርያም ቤተ ክርስቲያን ሰበካ አስተዳደር ጉባኤ፣ ለቀሲስ ግርማዬ የሚል ግልጽ ደብዳቤ ተጽፏል። ስለዚህ የመጀመሪያው ነገር ልክ እንደ ደበበ አንደኛ ከተወገዘ ክህነቱ ከተሻረ ሰው ጋር በቀደመው ነገሩ ኃጢአት ተገኝቶበት ከተወገዘ ክህነቱ ከተሻረ ሰው ጋር መቀደስም ማስቀደስም በነገራችን ላይ ማለት ነው ማስቀደስም ጭምር መቼም ለሕዝበ ምዕመናን ምን ይሰጣል የሚለው ወደፊት እናያለን ማለት ነው። ይሄን ሁሉ ነገር ግን እያያችሁ በዛ ቦታ ላይ የጥቅም ተጋሪ ሆናችሁ ጥቂት ሰዎች እንደቀራችሁ እናውቃለን። ግን ቤተክርስቲያን ትበልጣለች ከደበበ። በነገራችን ላይ ደበበንም ብታተርፉት ይሻላል። ምክንያቱም ደበበን ወዴት እየወሰዳችሁት እንዳለ እናንተው ራሳችሁ ታውቃላችሁና አሁን እንግዲህ የደበበን ልጅ ጨምሮ ወደ 6 ዲያቆናትን በግልጽ ደብዳቤ ክህነታቸው ተይዟል። የድቁና ክህነታቸው ተይዟል። ከዛ በኋላ እንግዲህ ቀርባችሁ ሪፖርት አድርጉ። ልክ ደለበበ እንደተደረገው ቀርባችሁ ሪፖርት አድርጉ። ይሄንን ካላደረጋችሁ ቀጣይ ስቴፕ እንግዲህ ምንድነው? በግልጽ አማርኛ ድቁና መነሳት ነው። ምናልባት ድቁና መነሳት ላይ አጉረ ስብከቱ በተለያየ ቦታ ሊበትን ይችላል ብለን እናስባለን። አሁንም ግን ላልሰማን እንድታሰሙ ይሄ ነገር ሆኗል ማለት ነው እና ይሄንም በግልጽ እንድትረዱልን ከወዲሁ እናሳስባለን። አሁንም ደጋግመን አባታችን ከልብ እናመሰግናለን፣ ከልብ እናከብሮታለን። ለቤተ ክርስቲያን ስላደረጉት ጠንካራ የመሪነት አስተዋጽኦ ከልብ እናመሰግናለን። ይህን ተከትሎ እንግዲህ አንዳንዶቻችሁ በብፁዕነታቸው ላይ የተለያየ ጥያቄ ጠይቃችሁኛል በውስጥ እንደው እኔም ደግሞ ያው ጠንካራ መልስ ስላለኝ ምክንያታዊ እንሁን፣ መረጃ እናምጣ፣ በመረጃና በማስረጃ እያንዳንዱ ነገር እንጠይቃለን ብያችኋለሁ። ምክንያቱም በእውነት ለመናገር አምጡ በነገራችን ላይ አምጡ። አባታችንም ጠንካራ በዚህ ጉዳይ ተናግረዋል። እንዴ እስኪ ያምጡና እኔም ልመርመር ብለዋል እና እኔም ልመርመር እስኪ ያምጡና በእውነት ለመናገር ከዛ በተረፈ እኔም ለእናንተ ብያችኋለሁ እና አንዳንዶች እንግዲህ የመልስ የምታርጋችሁ ሌላ ነገር የምታነሱ ብዙ ሰዎች አላችሁና እናንተ እንግዲህ የአንዳንዶቻችሁ የልብ ክፋት አውቃለሁ። በነገራችን ላይ እኛ ካህናት ሁሉ ፐርፌክት ናቸው ብለን አናስብም። ጳጳሳት አይሳሳቱም ብለን አናስብም። ነገር ግን የድፍረት ኃጢአትን በተመለከተ ግን ቤተክርስቲያን በጽኑነት ማየት ስላለባት ይሄን ጉዳይ ደግሞ በመረጃና በማስረጃ እንጂ የመንደር ወሬ የምናስተናግድበት ምንም አይነት ሞራል የለንም። በነገራችን ላይ የመንደር ወሬ ይዛችሁ እየመጣችሁ እኛንም ባትረብሹን ጥሩ ነው። ይሄ በፍጹም ትትና ነው የምጠይቀው። በነገራችን ላይ አንዳንዶቻችሁንም በግልጽ ስለመለስኩላችሁ ማለት ነው እና አንዳንድ ምንድነው በሬ ወለደ ወሬ ከማምጣት መረጃ ብያለሁ። መረጃ እና እኔ ደግሞ ላሉባልታ ጊዜ የለኝም። ይሄንን በቅንነት እንድትሰሙኝ ይሁን። በዚህ አጋጣሚ እንግዲህ አሁንም ደግሜ ብፁዕነታቸውን ከልብ አመሰግናለሁ። ያለን ግንኙነት እኔና አባታችን አንድ ነገር ነው፣ ልጅና አባትነት አለቀ። ስለዚህ በእሳቸውም ዙሪያ እንደ ብዙዎቻችሁ
ብዙ አይደላችሁ 6 7 10 የምትሆኑ ሰዎች ለጠየቃችሁ ጥያቄ መልስ ሰጥቻችኋለሁ። አምጡ ግን እስካሁን ኦልሞስት አንድ ሰው ያመጣልኝ ነገር የለም መረጃ ማለት ነው። እና አይበቃም ካለ ግን አስተናግዳለሁ፣ እንዳትናደዱብኝ። እንግዲህ ቀጣይ ከዚሁ ግለሰብ ጋር በሽርክና እንግዲህ ከሳቸው ደብር ሸሸት በማለት አንዳንድ ቀን በዚህ ደብር በደበበ ደብር ላይ የነበሩ ለካ ከአንድ ጅረት የሚወጡ ሰዎች ይታወቃሉና ባይደዌ አቡነ ገብርኤል ይሄንኑ የቅጥፈት ትምህርት የክደት ትምህርትን ደበበ መድረክ ላይ ሙሉ ሲያስተምሩ እንደከረሙ ሙሉ ሰማሁኝ እና ዛሬ በአቡነ ገብርኤል ዙሪያ ጠንከር ያለ ነገር አመጣለሁ። በነገራችን ላይ ግን አንድ ነገር ግን ልንገራችሁ። አቡነ ገብርኤልን ጠንቅቃችሁ የምታውቁ ሰዎች እኛ አባት በእውነት ከቆሞስነት ወደ ጵጵስና ሲመጡ እሳት መሆኑን አልነገራችኋቸውም? አላዘናችሁላቸውም? ያን ሁሉ የእሳቸው መተላለፍ እያያችሁ ጵጵስና ይገባቸዋል ብላችሁ ማሰባችሁ ራሱ አይከብድም? እናንተ እስከ ተጠያቂነት የምትጎሉ ይመስላችኋል? እግዚአብሔር የማይጠይቃችሁ ይመስላል? ቤተክርስቲያን የማትጠይቃችሁ ይመስላል? እኛ አባት ትምህርታቸው ብቻ አይደለም ማንነታቸው ራሱ ለጵጵስና የማያደርስ እንደሆነ የጀርባ አጀንዳ ሰሞንኛ የፖለቲካው ነገር እንግዲህ ነገርኳችሁ። ሰው ለትምህርቱ ለኑሮ ለእያንዳንዱ ነገር መጠነች ቤተክርስቲያን አለ ብለን የምናሰው ለቅጥፈቱ መውደቅ ነው በነገራችን ላይ። ስለዚህ በኋላ ጠንከር ያሉ ሀሳቦች አነሳለሁ። ግን አሁንም ጥያቄ ልጠይቃችሁ። ይልቁኑ በልደታ ቤተክርስቲያን የነበራችሁ እኚህን አባት ጠንቅቃችሁ የምታውቁ ትምህርታቸውን ልምምዳቸውን እያንዳንዱ በውስጣቸው የታሰረውን የምታውቁ እኚህ አባት ወደ ጵጵስና ሲመጡ ቢያንስ ለምን ግን አተነፍሱም? ለጥንቃቄ ያክል ማለት ነው። ለሌላው ማስተማሪያ የሚሆን ማለት ነው። ምክንያቱም ይሄ እኮ ሹመት እኮ ገሎ መሾም አይደለም። በነገራችን ላይ ወታደራዊ ሹመት አይደለም፣ የባርነት ሹመት ነው። ደግሞ እሳት መሸከም ነው። በነገራችን ላይ እግዚአብሔር ፍቅር ነው። እግዚአብሔር ደግሞ የሚባላ እሳት ነው። ስለዚህ እንዲህ አይነት ነገርን ቆም ብላችሁ ለምን አታዩ? መጽሐፍ ቅዱሳችን በአንደኛ ጢሞቴዎስ ምዕራፍ 3 ላይ ማንም ኤጲስቆጶስነትን ቢመኝ ተብሏል፣ ተነግሯል። እዛ ላይ የአንዲት ሚስት ባል ብዙ ነገር ተጠቅሷል። እንግዲህ ያ በቅዱስ ትውፊት ይታያል። እንግዲህ ባይኖረው የተሻለ ነው፣ ካለችው ግን የአንድ ሚስት ባል። ምክንያቱም በግልጽ አማርኛ ማንበብ ነው መጽሐፍ ቅዱስን ማለት ነው። ጃንደረባነት ወይንም ትዳር ያለመያዝ ለእግዚአብሔር የመለየቱን በጣም እንደ ትልቅ እድል ይቆጥረዋል መጽሐፍ ቅዱስ። ቀጥሎ እንደገና በሰዎች ብሎ ስለ ጃንደረባነት የሚናገር ነገር አለ። ግን ልኩ የአንዲት ሚስት ባል ነው። ግን እዛ ላይ አስምራችሁ ያዙልኝ እናንተ ልደታ ያላችሁ። የማይሰክር ይላል፣ ሌላ ነገር ይላል። ምን ነው ሰው ወደ እሳት ሲሄድ ሰው ገብቷችኋል? በረከት እኮ ነው አይደል? አገልግሎት ግን ሳይኖሩበት መኖር አላውቃችሁም ያስብላል። በነገራችን ላይ አጋንንት በስም አላወጣንም፣ አላውቃችሁም፣ ቀድሜም አላውቃችሁም ነው የሚላቸው። ስለዚህ አሁንም እናንተም ተጠያቂ ናችሁ። ይሄን ጉዳይ ሰምታችሁ ዝም ያላችሁ እኛ አባትን ማንነታቸውን እያያችሁ። ስለዚህ ዛሬ ጠንክሬ ይናገራሉ። አሁን እሳቸው የሚናገሯቸው ንግግሮች እውነት የሚኖሩትን ነው እየተናገሩ ያሉት። እንሰማለን። በስተመጨረሻ እንግዲህ የቅርብ የሰሞኑን ደግሞ አደገኛ አካሄድ ክፍል 1 ብቻ አሳያችኋለሁ። ለምሳሌ አንዱን ላንሳ። እንደባት የደረስኩበት ደረጃ ከደረሰ ጉቦ አይደለም አበል ከተቀበለ እሱ የመርገም ጨርቅ የለበሰ ሽፍታ ነው። እደግመዋለሁ። በኔ ልክ ደርሶ ጉቦ አይደለም አበል ከተቀበለ ወንጌልን የሚወክል አይደለም። ከኔው ጀምሮ ከራስ ነው የምጀምረው። ለምሳሌ ራሳችን ምሳሌ ለማድረግ ምዕራብ ሸዋ በብዙ መልኩ የጠራ ታላቅ ሀገረ ስብከት እንደመሆኑ መጠን በየደረስንበት አበል አይደለም ጉቦ አበል አይታሰብም። በእኛ ሀገረ ስብከት
በጣም ጥሩ አባታችን እንግዲህ በእውነት ቢሆን ኖሮ ንግግሩ ቃልዮት ያሰማልን እንላለን። ግን አሁን በእርሱ ሀገረ ስብከት አሁን ባሉበት ተውት። አሜሪካንም በእውነት ለመናገር የቅዱስ አማኑኤል ቤተክርስቲያን ሊገዙት የነበረውን ቦታ እናንተ ገዝታችሁ እስካሁን የተዘጋ ቤተክርስቲያን አለ። እርሱ ጋር ለዛውም የተዘጋ ቤተክርስቲያን ይበዛል። እውነት ለመናገር ግን አባታችን ይህንን ንግግር ስትናገሩ አሜሪካ ያሉ ሰዎች ግን ትልልቅ ሞል ወስደዋቸው እርሱ ስጦታ እንዲገዙ ያስገደዷቸው። አሁን በነገራችን ላይ አበል መቀበል ኃጢአት አይደለም፣ ባይደውይ ደሞዝ መቀበል ኃጢአት አይደለም። በነገራችን ላይ ግን ሞል እናውሰዱኝ ብሎ ትልልቅ ነገር መርጦ ግዙልኝ ማለት እርሱ ጋር አይደለ እንደ ያለው እንወሻሻለን እንደ አባታችን ማለት እኮ ክርስትና እኮ ህይወት እኮ ነው። በነገራችን ላይ የማይኖር ሲሰብክ ደግሞ ይታወቅበታል። ከዛ በተረፈ በእርሱ አህጉረ ስብከት እንደው ቆንጆ ምናምን ነገር ብሎ ስንት የተዘጋ ደብር አለ አይደል እንዴ? ይሄን ለቻሌንጅ አቀርብሎታለሁ። ዝርዝራቸውን አምጣም ካሉኝ ዛሬም ምልክት አድርጌሎታለሁ። እንግዲህ አልመለሱልኝም። ዝርዝራቸውን ደግሞ እናመጣለን፣ ከፈለጉ እንነጋገራለን። ግን አሁን እቺ ስብከት እርሱን አትመለከትም። እኔም ቦም ብለዋል አይደል? እርሱ አይደሉ ዋናው ምዕመናኑን ትልልቅ ሞል ይዘው ሄደው የሚያስነጥሱ በሺዎች የሚቆጠሩ ዶላር ግዙልኝ የሚሉ ለዛ የማይጠቅም ዕቃ ለካህን የማይገባ ዕቃ እርሱ አይደሉ? አበል መቀበል ምን ችግር አለ? አሁን እንግዲህ ደጋፊ አለ። አሁን እኚህ ሰው ልንገራችሁ ለኦሮሞ ሕዝብ የማይጠቅሙም በኋላ እመጣበታለሁ። ይኸውላችሁ እንኳን ለክርስትና ለኦሮሞ ሕዝብ አይጠቅሙም። ከሰው ጋር የሚያናናራቸው አባት አይደሉ። ማቹሪቲ፣ የክህነት ማቹሪቲ፣ የእግዚአብሔር ሰውነት ማቹሪቲ ቆም ብላችሁ አስቡ። የቀረባችኋቸው እኮ ታቋቸዋላችሁ፣ ጥንቅቅ አድርጋችሁ አንዳንዶቻችሁ ታቋቸዋላችሁ። ግን ህዝቡን አዌር አላደረጋችሁ፣ ቤተ ክርስቲያን ጋር ሪፖርት አላደረጋችሁ። ስለዚህ ይሄ እንግዲህ ለራስዎት ነው። የኔ ሀገረ ስብከት ሰላም ነው ባይሉን ጥሩ ነው። የእርሱ ሀገረ ስብከትማ ስንቱ ተዘግቷል። ስንቱ የሚሄዱበት ደብር ከ3 ይበልጣል። እውነት እንናገር ከተባለ እውነት እንነጋገር ከተባለ እኛ መሰልን አይደለ? ስንገልጥ እኮ የተዘጉ ደብሮች አይደለ? 341 ደብር ተዘግቷል ብለን ስንጮ መጨረሻ ላይ አባታችን በእኔ እንኳን በሰላሌ አካባቢ እንኳን 122 ደብር ተዘግቷል ብሏል። አንድ ቀን እርሶንም እንጠብቃለን ስለተዘጉ ደብሮት። ግን ምንም ነገር አንቀበልም አበል ምናምን ባይሉ ጥሩ ነው። እርሶ መቼስ የመልአክ ኑሮ አይደለም የሚኖሩት እና እሱ ተውት። ዝርዝር ይውጣ ከተባለ መቼ ሚስጥር አይወጣም ብለው ካሰቡ እንቀጥላለን። ይሄ ማለት በደንብ ስሙኝ፣ የአባታችንን ጥላቻ አይደለም፣ ይመለሱ ዘንዳ ነው የሚሄዱበት። አካሄድ ግን እንዳልኳችሁ እንደ አንድ ክርስቲያን ቀርቶ እንደ አንድ ሰው የማያኗኑር መንገድ ነው የሚሄዱት። በኋላ በትዕግስት ከሰማችሁ መረጃ ያወጣለሁ። መረጃውን ብቻ ስሙ። ከዛ በተረፈ የምናገረው ውሸት ከሆነ እግዚአብሔር ይጠይቀኛል። ሳላጣራ በደንብ ሳላይ ምንም ነገር አላወራም። ከኛ አባት ጋር ፐርሰናሊ አላቃቸው፣ ግጭት የለኝም። ነገር ግን በአደባባይ የሚያወሯቸው ትምህርቶችና ልምምዶች ሞቲቬሽናል ስፒከር ሆነው ለብልጽግና የሚያደርጉን ነገር ለዜጋ ቀርቶ ለጎረቤት የማያኗኑር ነው። በነገራችን ላይ ስብከቶት ለምዕመን ቀርቶ ለጎረቤት የሚያኗኑር አይደለም። በነገራችን ላይ እሺ ልምጣ እንግዲህ እኛ አባት እስከተናገሯቸው አንዳንድ ነገሮች ላንሳ። ሌላ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው። የማያምን ግን አሁን ተፈርዶበታል። አሁን እኛ የምንደሰተው መዳኛችን አሁን ስለተፈጸመ ነው። አሁን ድኛለሁ ድነናል ማለት ነውር አይደለም። አዎ በጌታችን በአምላካችን በኢየሱስ ክርስቶስ በሞቱ ድነናል። ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ የማያምኑ አሁን ከተፈረደባቸው ያመኑት ደግሞ አሁን ድነው በእግዚአብሔር እቅፍ ውስጥ ተሰውረዋል ማለት ነው። አለቃ ኪዳነ ወልድ ክፍል ይህን
በጣም ጥሩ። እንግዲህ ያለቃ ኪዳነ ወልድ ክፍሌንም አይተነዋል አባታችን። በመጀመሪያ ደረጃ እቺ የመንፍቅና ስብከት ነች። ዋን ሴቭድ ኦልዌይስ ሴቭድ የምትባል ስብከት ነች። በነገራችን ላይ እንግዲህ አሁን የቆሙበት አዳራሽ ዳጎስ ያለ ገንዘብ የሚሰጡበት አዳራሽ ነው። የእርሶም አካባቢ አይደለም፣ በዚህ አዳራሽ ነው የሚውሉት የሚያመሹት። ከዚህ ግለሰብ ጋር ነው ከዚህ መናፍቅ ግለሰብ ጋር ነው የሚውሉት የሚያድሩት። ስለዚህ አሁን አባታችን እስኪ አንድ ጥያቄ ልጠይቆት። በመሰረቱ ድነትን ቤተክርስቲያን እንዲህ ብላ ነው የምታስተምረው? እንዲህ ብላ ወይስ ማንን ለማስደሰት ነው? አሁን ነገ ዮናታን አክሊሉም ቸርች ሲሄዱ እኮ ልሳን ሊናገሩ ይችላሉ ማለት ነው። ጸጋዬ ጋር እንዲህ እንደተናገሩ የቤተ ክርስቲያናችን ትምህርት ግን እንዲህ ነው አባታችን። እኔ ቀና ብዬ ልናገር፣ ድነናል፣ እየዳንን ነው፣ እንድናለን የሚል ነው። ፍርድ ደግሞ ጊዜ አለው። አሁን ተፈርዶባቸዋል የሚለው ቃል እንዴት ይታያል? እርሶ እንደሚሉት አይደለም። ያመነ የተጠመቀንን ለምን ዘለሉት? ያመነ የተጠመቀም ይድናል ነው የሚለው። ያመነ የተጠመቀም ይድናል። ያላመነ ደግሞ ያመነ ይጠመቃል፣ ያላመነ ደግሞ ይፈረድበታል። ፍርድ የት ነው? ስለዚህ እቺ ሰው ለማስደሰት ቅድም እርሶ እንዳሉት ማለት ነው አበል ለመቀበል ጸጋዬን ለማስደሰት ነው። እነ ጸጋዬ የሚያጨበጭባሉ። በነገራችን ላይ እዚህ መድረክ ላይ እርሶም ሰብከዋል፣ እነ ዮናታን አክሊሉም ጩፋም ሰብኮበታል። የእነሱ ካሜራ ስለሌለው ነው። ስለዚህ የቤተ ክርስቲያንን ትምህርት ረጋ ብለው ቢያስተምሩን። ቤተ ክርስቲያን ድነናል ስትል ምንድን ነው? የክርስቶስ ቤዛነትን ታነሳለች። እርሶ ግን የተናገሩት ነገር ከፍርድ ጋር በቃ ጨምቀውት ዋን ሴቭድ ኦልዌይስ ሴቭድ ነው ያስተማሩት። ስለዚህ የኦርቶዶክሳዊ ጠባይም ትምህርትም አይደለም የሚል ጽኑ ሙግት አለን። ከዛ በተረፈ እንግዲህ ሙሉውን ቪዲዮ ከዚህ በፊት ቻሌንጅ አድርገናውታል። ሲያምሮት ደግሞ ቀጥለው ይቅርታ ይጠይቃሉ። በነገራችን ላይ እንዲህ ነው የቤተ ክርስቲያን ጉዳይ ማለት ነው። እኔ እኮ ግራ የሚገባኝ እኮ እንዲህ ነው፣ እንደፈለጉ ተናግረው እንደፈለጉ ደግሞ ይቅርታ መጠየቅ። ከዚህ በፊት እንግዲህ እንደፈለጉ እማምላክ ወላዲተ አምላክን ተናግረው ከዛ በኋላ እንግዲህ ይቅርታ ጠይቀዋል ተባለ። አላየኖትም ይቅርታ ሲጠይቁ። በነገራችን ላይ የተናገሩትም ነገር ቀጥሎ በይቅርታ የተደበሰበሰ ነው። እና ማንን እናስደስት? በነገራችን ላይ ጳጳስ እኮ የሚኖረው ለእግዚአብሔር ነው። ቀጥሎ ለቤተ ክርስቲያን ለምዕመኑ ነው የሚኖረው። ለጎረቤት እኮ አይኖርም። ለጎረቤት ማለት እነዛን ለማስደሰት ምንም ችግር የለም እኮ አባታችን። እዛ ቢገቡ አሪፍ ነው። እነ ጸጋዬ ቆንጆ አዳራሽ ይሰሩሎታል። አጠንክሬ ነው። በነገራችን ላይ ዛሬ ይሄን የምናገረው ነገር በጣም አሁን በዚህ ወቅት የማልናገራቸው ነገሮች አሉ። በዚህ ወቅት የማልናገራቸው ነገሮች የምጠብቃቸው ታይሚንጎች አሉ። እኛ አባትን አባት የሚያሰኝ ምንም ነገር እንደሌለ ልነግራችሁ እችላለሁ። አስምሬ ነው የምነግርህ። አንተ በዘረኝነት ነቀርሳ የተነደፍክ ደግሞ ስማ፣ የሚጠቅሙ መስሎ ከሆነ እኚህ ወደ መንግስተ ሰማያት የሚያስገባ ትምህርት የሚያስተምሩ አይደሉም። እኚህ የሚያስገቧችሁ ወደ አንድ ቦታ ነው፣ ወደ አንድ ጎጥ ውስጥ ነው የሚከቷችሁ። ይሄን አስምሬ ነው የምነግርህ። ትምህርት ላይ፣ ንግግር ላይ፣ ውሎ ላይ በጉባኤዎቹ በሶስቱ ጉባኤ ኒቂያ፣ ቁስጥንጥንያ፣ ኤፌሶን ጉባኤ ላይ የነበሩት ችግር ፈጣሪዎቹ ጳጳስ ጭምር እንደነበሩ አስተውል። ስለዚህ እኚህ ሰው ትምህርት ሰው ለማስደሰት ነው። ያስጨበጭባሉ። እነ ጸጋዬን ያስጨበጭባሉ። እነ ጸጋዬ ደግሞ መናፍቅ ናቸው። ቤተክርስቲያን ዋን ሴቭድ ኦልዌይስ ሴቭድ ብላ አታስተምርም። ይሄ ትምህርት ዋን ሴቭድ በቃ አሁን ተፈርዷል ከተባለ ያበቃ ነገር ነው። ስለዚህ ምስጢራት መፈጸምና ስራ የሚለው አያስፈልግም እያሉ ነው። ስለዚህ እኚህ ሰው አሁን ለመናገር መወገዝ የለባቸውም። አሁን በኋላ እመጣልሃለሁ፣ ምን እንደተሸረበልህ ቀጥዬ እመጣልሃለሁ። ማንም ከቤተ ክርስቲያን አይበልጥም። ልንገርህ፣ በአንተ አይደለም እኔ ኦርቶዶክስ የሆንኩት፣ አንተ ከፍተህልኝ አይደለም ኦርቶዶክስ የሆንኩት። በነገራችን ላይ ኦርቶዶክስነት መመረጥ ነው። በፍቅር ስለተቀበላችሁኝ አከብራችኋለሁ። ገብቼ ግን የሥላሴ ልጅነትን አግኝቼ ግን አልልመጠመጥም። ቤተ ክርስቲያን ትምህርቷ እንዲህ አይነት አይደለም እላለሁ። ይህ ደግሞ የሚጠይቀው የልጅነት መብት ነው። አባቴን ቀና ብለህ ተናገርክ ለምትለኝ የትኛው አባት ብዬ እመጣልሃለሁ። አዎ እየመለመለክ ያለ ለካድሬነት አባት እንደሆኑ አሳይሃለሁ። በኋላ ረጋ ብለህ ስማኝ።
በትርጉማን እመጣለሁ ትንሽ ቆይቼ። እኚህ ሰው ዘመኑ የስኬት ነው ይላሉ፣ የድሎት ነው፣ ተሳክቶልናል፣ ድል ነው ይላሉ። በጣም አሪፍ ዘመን ነው ያለ ነው ይላሉ እኚህ ሰው ማለት ነው። ሌላኛው አባት ግን ምን ይላሉ መሰሏችሁ? እኚህ ሰውን እንግዲህ ትላንትና ቻሌንጅ አድርጌያለሁ። እስቲ እርሶ እንደ አቡነ ናትናኤል ሲቀድሱ እንዩት፣ በኦሮምኛም በአማርኛም እስቲ ሲያስተምሩን ብያቸዋለሁ። ምክንያቱም እሳቸው የሚፎካከሯቸው ነገር ስላለ ማለት ነው። አድምቼ ነው የምሰራው። ቀጥዬ በደንብ ስማኝ። የአቡነ ናትናኤል አንድ ነገር ላሰማና ቡራኪያቸው ይደርብን ላሰማና ቀጥዬ ቀጥታ ምልመላውን ደግሞ የሚመለከት ድምፅ አሰማለሁ። ጎረበጣችሁ አይደለ? ቻሉት። ብዙ ጊዜ ሰማን፣ እናንተ ፈረዳችሁብን፣ በእኛ እናንተ ናቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ፣ ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆም? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋል፣ ሕዝቡ እረፍት ያስፈልጋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። እንግዲህ የተለያዩ አባቶች ነው የማሳያችሁ። እኛ አባት እንግዲህ የሚናገሩት ምሬት ነው። የደረሰብንን ነገር አስብ፣ እናንተም አስቡ፣ እኛንን ጥፋተኛ እያሉ ነው። እኛው ደግሞ ቀጥሎ የሚሉትን አመጣላችኋለሁ ማለት ነው። በነገራችን ላይ የተጠራና ያልተጠራ በደንብ ነው የሚለየው። በነገራችን ላይ በደንብ አንድ ሰው እኚህ ሰው በትምህርት ኑፋቄ ይጠፋሉ ብዬ አልጠብቅም ነበረ። ነገር ግን በሌላ ነገር ይጠፋሉ ብዬ እጠብቅ ነበረ። ያው ሁለቱም ግን አጥፍቷቸዋል አሉ እና እግዚአብሔር ከሚያጠፋን ነገር ይጠብቀን። ለማንኛውም ልምጣ እንግዲህ በትርጉም ነው የምመጣው። አንድ ወንድሜ ተርጉሙልኛል። በደንብ ሼር አድርጉ፣ ስሙ በደንብ። ትንሽ እቺኛዋ ናት ጠጠር የምትለው ከሆነ እግዚአብሔር ከፈቀደ ባለኝ ሃይማኖቴ እንደ አባትነቴ እንዳላገለግላችሁ የሚያግደኝ ካለ ታስሬም ሆነ አገለግላችኋለሁ። ከሱም አልፎ ለሞት የሚዳርግ ካለ ሕዝቤ በባርነት ከሚገዛ ሐውልቴን አቁማችሁ ሐውልቴን አይታችሁ እግዚአብሔርን እንድታመልኩ በነፃነት እግዚአብሔርን እንድታገለግሉ እፈልጋለሁ። አሁንም እዚሁ ላይ ነኝ። መንገድ ከተከፈተ መጥቻ ያያችኋለሁ። መንገድ ካልተከፈተ የምድር መንገድ የማይከፈት ከሆነ እታሰራለሁ። ታስሬ ወይም ደግሞ መሞት ከመጣ ከዚህ ሰዓት ጀምሮ በእምነቴ ምክንያት ሰማዕትነት ተቀብዬ ካዮኮ ማለት ፖለቲካ ነው። በሚገርም ሁኔታ ካዮኮ ማለት ፖለቲካ ነው። ካዮኮ እያለ ወደ ፖለቲካ እየገባ ፖለቲካ እንዳትቀላቅሉ፣ የኛ ሕዝብ በማንነቱ፣ በሃይማኖቱ፣ በቋንቋው፣ በነፃነቱ እንደጀመረው መሄድ አለበት። ካለው አገለግላቸዋለሁ፣ ከታሰርኩም አገለግላቸዋለሁ፣ ከሞትኩም አገለግላቸዋለሁ። ሐውልት አቁሙልኝና በእምነታችሁ ቁማችሁ ሐውልቴን እያያችሁ እግዚአብሔር እንድታመሰግኑ ፈልጋለሁ። ሃይማኖት ማለት ነፃነት ማለት ነው። ካለው አገለግላቸዋለሁ፣ ከሞትኩም ሐውልቴን እያያችሁ እግዚአብሔርን አመስግኑ፣ አገልግሉ።
ለዚህ ብዬ ነው ዛሬ ወደ ፊታችሁ የወጣሁት። ሀገር ውስጥም ውጭም ያላችሁ የኦሮሚያ ሲኖዶስ ፈርሷል ብሎ ለሚያወሩ ሰዎች አልፈረሰም። ኦሮሚያና ብሔር ብሔረሰቦቿ ገና እንደውም መቀጠል አለበት። ሰው በገንዘብ ሊገዛ ይችላል። ሰው በበላይነት ሊገዛ ይችላል። ይሄኛው ግን የብሔር ብሔረሰቦች ሲኖዶስ አይፈርስም። አሁን ብዙውን አላወራም። በውስጥ ግን እየተነጋገርንበት ነው። ገና ብዙ ነገር እየሰራን ነው። ወደፊት ለፊት የምናወጣው የተለያዩ አባቶች ጋራ ብዙ ነገር እያወራን ነው። በውስጥ እየተነጋገርንበት ነው። በሀገር ውስጥም በውጭም ያላችሁ በአንድነት ሆናችሁ በአንድነት እምነታችሁን ይዛችሁ ከሙስሊም ጋር፣ ከፕሮቴስታንት ጋር፣ ከዋቄ ፈታ ጋር፣ ከፕሮቴስታንትም ጋር፣ ከተለያዩ ሃይማኖት ጋር በፍቅር እንድትኖሩ እመክራለሁ። በወለጋ ያላችሁ ልጆቼን እመክራችኋለሁ፣ መልእክቴን አስተላልፋለሁ። አባታችሁ እኔ ነኝ። አባ ገብርኤል ምክሬን ተቀብላችሁ ቤተክርስቲያን ራሳችሁ ናችሁ የሰራችሁ፣ ታቦቱን ያስገባችሁ ራሳችሁ ናችሁ። ግን በአባትነት ድምፄን እንድትሰሙ በሃይማኖታችሁ ጸንታችሁ እንድትቆሙ እመክራችኋለሁ። እግዚአብሔር ሁላችንን ይባርከን። እግዚአብሔር እናንተንም ይባርካችሁ። ሰላም ሁኑ ይላሉ አባታችን። እኔ ትንሽ እዚህ ላይ የሚከብደው ከሞትኩም ሐውልቴን አቁሙና ሐውልቴን እያያችሁ እግዚአብሔርን አምልኩ የሚለውና አባታችሁ እኔ ነኝ። አባ ገብርኤል አባታችሁ እኔ ነኝ። የኦሮሚያ ሲኖዶስ እና ብሔር ብሔረሰቦች ሲኖዶስ አይፈርስም። በሰፊው በውስጥ እየሰራንበት እየሄድንበት ነው ያለነው። ከተለያዩ አባቶች ጋር እየተነጋገርን ከተለያዩ አባቶች ማለት ከአባቶቼ ጋር ከሊቃነ ጳጳሳቱ ጋር አይደለም፣ ከተለያዩ አባቶች ጋር ከፕሮቴስታንት አባቶች ጋር ሊሆን ይችላል፣ ከካቶሊክ አባቶች ጋር ሊሆን ይችላል፣ ከመካነ ኢየሱስ አባቶች ጋር ሊሆን ይችላል፣ ከተሐድሶ ጋር ሊሆን ይችላል፣ ከሙስሊሞች ጋር ሊሆን ይችላል። ከተለያዩ አባቶች ጋራ በውስጥ እየተነጋገርንበት ነው። ይህንን አሁን እዚህ ፊት ለፊት መናገር ማንፈልገው አለ ነው የሚሉት። እንግዲህ እኛ አባት እግዚአብሔር ይቅር ይበለኝ የእሳቸውን ኃጢአት ስንገልጥ እሳቸው በውስጥ ንስሐ ሊገቡበት ይችላሉ። እኛም ይህንኑ አምነን ንስሐ እንገባለን። መብርሃን ወላዲተ አምላክ አለችልን። ቢንዬ እንዴት ነህ እላለሁ። ቃሌት ያሰማልን። ወንድማችን ተስፋዬ ተርጉሞታል። በነገራችን ላይ ይሄውን የተወሰኑ ናቸው። በጣም በቃ ነፍሳችሁ የሚጠላቸው ንግግሮች ልናሰማችሁ እንችላለን። ከዛ በተረፈ ግን አሁንም አሜሪካ የነበራችሁ ሰዎች ከኛ አባት ጋር በደንብ ታውቋቸዋላችሁ። በዚህ አጋጣሚ እንግዲህ ተስፋዬ ከልብ እናመሰግናለን። አትሌት ተስፋዬ ጅፋር ለኦሮሞ ሕዝብ የሚጠቅመውን እውነት ነው የምናገረው። እኚህ የሃይማኖት አባት አይደለም ንግግራቸው፣ ትምህርታቸውን ቤተክርስቲያናዊ አይደለም። በጽኑ እንሞግታለን። በነገራችን ላይ ስንሞግታቸው ያኔ 14 ፖይንት አውጥቼ ስከራከር ከኔና ወዳጆቼ አብረውኝ እኛ ቤት ላይ ሌሎቹ 2 እና 3 ነገር ነበር ያነሱት። እኛ ስናነሳ አብዛኞቻችሁ እንደው አባታችን እናትንካ ምናምን ብላችሁ ነው። መጨረሻ ግን መጥተው ይቅርታ ጠየቁ። አሁን ግን የሚሄዱበት አካሄድ እኚህ ሰው እንግዲህ እኛ አካባቢ ናቸው። ሰላሌ እኛ አካባቢ ናቸው እና እኔ ለዛውም ዘመዴ ሳይሆን አይቀሩም እንጠያየቃለን ብያለሁ። እዛ ፊቻ አካባቢ እኔ ያው ሰውን በክርስቶስ ስለማቅ ነው እንጂ እንጠያየቅ ካሉ እዛም ሊመለምሉ ካሰቡ አደራ ዘመዶች እናቴ ዘመዶችን ፕሮቴክት ለማድረግ ከእንደዚህ አይነት ዘረኝነት ነቀርሳ ህዝብን ለመታደግ ክርስትና እንዲህ አይልም ለማለት ቀድመው ሲንገሩኝ እና ለማንኛውም አይጠቅሟችሁ። እንደ አንድ ንጹህ ኦርቶዶክሳዊ መነግራችሁ ተውት። ይሄ አሁን እነዚህ አይነት አባቶችን ላይ የሚልመጠመጠው ፍራንክ ፈልጎ ነው። የእንደዚህ አይነት አባት ትምህርት አይጠቅማችሁም። ደፈርክ አባታችንን ለምትሉ ከዚህ በላይ ቤተክርስቲያን ተደፍራለች። ማንም ከቤተክርስቲያን አይበልጥ። ማንም ከቤተክርስቲያን አይበልጥ። ቤተክርስቲያን ጎጥ ሰባኪ አይደለችም።
ቤተ ክርስቲያን አደራጅ ሳይሞቱ ሐውልት አቁሙልኝ። ትላንትና ጥቁር የተለበሰበት ቤተ ክርስቲያን ብዙዎች እኔም እኮ 28 ቀን እኮ ታስሬያለሁ አለ። ያ ገና ነው። በደንብ ተደራጅተናል ከዋቄፈና ከመሰሎቹ ጋር። ምን ከለከላቸው ወለጋ ለመሄድ? ሸኔ አልከለከላቸው። እዛው አካባቢ እኮ የተዘጉ ቤተክርስቲያን እኮ አላቸው። ንቁ። ቤተክርስቲያን ስንዱ መቤት ነች። ልንገራችሁ፣ ነገ ልንሞት እንችላለን። እንደነዚህ አይነት አባቶች ላይ ግን ጥንቃቄ አድርጉ። እኛ አባትን ቅዱስ ሲኖዶስ ያወግዛቸዋል ብላችሁ እንዳትጠብቁ። ይሄው እያሰማን ነው። ይሄንን ሰምተው ምንድነው የሚሉት? ይሄው አልፈረሰም ሲኖዶሱ፣ የኦሮሚያ ሲኖዶስ አልፈረሰም፣ አጠናክረን እየሰራን ነው ብለዋል። እና አቡነ ሳውሪዎስ አሁን ምን መልስ ትሰጣላችሁ? በዚህ ንግግር አጠናክራችሁ እየሰራችሁ ነው። ሌሎቻችሁ ምን ትሰራል? ምን ትመልሳላችሁ? አያችሁ፣ ማንም ከቤተክርስቲያን አይበልጥም የምንለው በምክንያት ነው። እኚህ ሰው ቤተክርስቲያንን አይወክሉም። አባትነት የሚያሰኛቸው ማንነት የላቸውም። ፍራንክ ነው የሚወዱት። ነገ ፕሮቴስታንት ቸርች ሲሰብኩ ታገኟቸዋላችሁ። ዋቄፈና ጋር እሬቻ ጋር ታገኟቸዋላችሁ። ኢሉንታ ይዟቸው ነው፣ ኢንቫይት ስላልተደረጉ ነው። ከዛ በተረፈ ክርስቶስን ስለሰበኩ መቅደስ ቢገቡ ክርስቶስ እንዴት አድርጋ እንደምትሰብክ ያውቁ ነበር። ከዛ በተረፈ ግን በጣም የጠነከሩ መረጃዎች አሉን። አባታችን በጣም የጠነከሩ መረጃዎች አሉን። እችን ለቅምሻን ያቀረብኩት በጣም እንዲህ አይነት ነገር ተናግረን መልስ ይመጣል ብዬ አይደለም። ግን በኦሮሚያ ያሉ ወንድሞቼ በየዋህነት የሚከተሉት የእርሶ ሙገሳ ነገ ሐውልት እንዲቆሙለት ካሁኑ ምን ሰርተው ነው ሐውልት የሚቆሙለት? እርሶ ምን አሜሪካ ምን ሰርተው ነው? አናውቅም። እንደ አሜሪካ ሰርተው የመጡትን ኢትዮጵያ ምን ሰርተው ነው? እንትና ጋር ሄደው ያን የምንፍቅና ስብከት ስለሰበኩ ቤተክርስቲያኑ በወንድሞች መካከል ጸብን የሚዘራ እርሱ ተብሎ ተነግሯል። ለምን ታውቃላችሁ? በወንድሞቼ መካከል ጸብን የሚዘራ ንግግር ስለሆነ ነው። አንተ ተልመጥመጥ አባቴ ምናምን ብለህ ተልመጥመጥ። እግዚአብሔር በእውቀት ያበለጠገ እንደነዚህ አይነትን ሰዎች ሃይ እንድትል ነው። አሉ ለወዳቸው የሚያድሩ የተወገዙ ጳጳሳትን አንስተው ጳጳስ እያሉ የሚጠሩ ለወዳቸው ያደሩ ሳይማሩ ክህነትን ሾልከው የተቀበሉ አሉ። ሆዳሞች፣ አያሌ ሆዳሞች አሉ። ከጸጋዬ ቪክስ የተቀበሉ ቪትስ መኪና የተቀበሉ አያሌዎች አሉ። ከነስም ዝርዝራቸው አውጥተናል። በቅራቅንቦ የምንጓዝ አማኞች አይደለንም። ስለዚህ ትውልድ ንቃ መልእክቴ ነው። ወደድክም ጠላም ትውልድ ንቃ መልእክቴ ነው። እንግዲህ ምን እንላለን? የቤተ ክርስቲያን መከራ በዚህ ሁኔታ ውስጥ ካለ ትድግና ከእግዚአብሔር እንጠብቃለን። አባቶች ንቁ። እኛ አባት የሚያደርጉትን ነገር አብዛኞቹ ታውቃላችሁ። ከየት መጡብን ማለት ብቻ ሳይሆን ምን ለወጣቸው ማለት ብቻ ሳይሆን ቆፍጠን በሉ መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ